ከዚህ ቀደም ይሄ አሁን ያለንበት ለውጥ ከመምጣቱ በፊት ብዙ ጊዜ ችግሮች በሚፈጠሩበት ጊዜ ፖሊስ ይሰበስባል። ቅድም የጠቀስናቸው አይነት ተቋም እንደ ጦል አይነት ቦታ የሆነ ቦታ ይወስዳል፣ የምስራቅ እዝ ይወስዳል። ከዛ በኋላ አሰልጥኖ ይሁን ብቻ በቦታው ተገኝቼ ስለማላቅ የሚያረጋውን አድርገው መጨረሻ ላይ አንድ ቲሸርት ይሰጣቸዋል። አይደገምም የሚል ቲሸርት ማለት ነው። ከዛ በቴሌቪዥን እናያለን አይደገምም የሚል ለብሰው ማለት ነው። አሁንም ተመሳሳይ አይነት ነገር ሊሰራ ነው። ኮማንደር ፋሲካ ፋንታ ይባላሉ። የአዲስ አበባ ፖሊስ ኮሚሽን ኢንዶክትሪኔሽን እና ህዝብ ግንኙነት ምክትል ዳይሬክተር ናቸው። ሌላኛው እንግዳዬ አቶ አዳነ ሲሳይ ይባላሉ። ጠበቃና የህግ አማካሪ ናቸው። እንግዲህ እንግዶቻችን ወደ ስቱዲያችን እንኳን በሰላም መጣችሁ። እሺ እናመሰግናለን። ያው የመጀመሪያው የውይይት ጥያቄያችን የሚሆነው እንግዲህ ከኮማንደር ፋሲካ ነው የምጀምረው። እሺ አመሰግናለሁ። እንግዲህ የመጀመሪያው ጥያቄ ለኮማንደር የሚሆነው መጀመሪያ ፖሊስ ችግሮች ከመፈጠራቸው በፊት ቅድመ ዝግጅት አላደረገም ወይ የሚለውን ነገር ነው ለማንሳት የፈለኩት። ችግሩን ከመከላከል አንፃር በተለይ እዚች ከተማ አዲስ አበባ ላይ የተፈጠሩ ችግሮች በዋናነት ችግሩ የጀመረው የግንቦት 7 ደጋፊዎች የፓርቲውን አርማ እንደ ባንዲራ ሰቅለው ነበረ። ከዛ በኋላ ደግሞ የኦነግ ደጋፊዎች በመጡበት ጊዜ ያኛውን አወርደው ለመስቀል በመከሩበት ጊዜ ነበርና ይሄ ግጭት የተፈጠረው። ይሄ እንዳይሆን ማድረግ አይቻልም ነበር ወይ? ከአዲስ አበባ ከተማ አስተዳደር ጋር በመነጋገር የግንቦት 7ቶቹ የሰቀሉትን የፓርቲ አርማ ያለበትን ባንዲራ አውርደው እንዲሰበስቡ መደረግ አይችልም ነበር ወይ? የኦነግ ደጋፊዎችን በተራቸው ሲመጡ ይሄን ነገር ማስተካከል አይቻልም ነበር ወይ? ቅድመ ዝግጅት ላይ እንዴት ነበራችሁ እናንተ? ፖሊስ አስፈላጊውን ቅድመ ዝግጅት በየጊዜው ሲያደርግ ነው የነበረው። ባለፈው የተከሰተው ሁኔታ ፖሊስ ካሰበውና ከነበረው ሁኔታ ለየት ባለ በድንገት የተከሰተ በተለይ አደባባይ ከወጡ በኋላ በስሜት የሚከሰት ነገር ጋር በተያያዘ የተከሰተ ነገር ነው። ሆን ተብሎ ይህን ተግባር የሚፈጽሙ ሰዎች ብዙ ጊዜ ለምሳሌ ሰላማዊ ሰልፍና አድማ ከማድረግ ጋር በተያያዘ ብዙ ጊዜ አድማ ፈጻሚዎቹ ዋና አቀናባሪ የሚባሉት ከኋላ ጉዳዩን ቁጭ ብሎ የሚያጦዙት ኋላ ናቸው እንጂ አደባባይ የሚወጡት በተግባሩ ላይ የማያውቁ ምንም ዕውቀት የሌላቸው፣ አንዳንዶቹ የግንዛቤ እጥረት አለባቸው ንጹህ የሆኑ ሰዎችን ጭምር የሚቀላቀሉበት ሁኔታ ነውና ከኛ ሐሳብና ዝግጅት ለየት ባለ መልኩ የተከሰተ ነው። ቅድመ ዝግጅት ፖሊስ አላደረገም ወይ ብዬ እንዳነሳ ያስገደደኝ ነገር ምንድነው? ጋፑ ሰፊ ነው። ከግንቦት 4 እስከ መስከረም 5 ነው የሌላኛው ደግሞ የነበረውና በዚህ ጊዜ ውስጥ ልክ ዝግጅቱ እንደተጠናቀቀ ሰንደቅ ዓላማዎቹ ግጭት እንዳይፈጥሩ ሲባል ማለት ነው መሰብሰብ አይቻልም ነበር ወይ? አርማቸውን ይዘው በሚወጡበት ጊዜ ማንም ሰው የራሱን ሐሳብ እና የራሱን አመለካከትና አሳሰቡን እንደፈለገ የመናገር ሙሉ መብት፣ የፈለገውን ለብሶ የመውጣት የወክለኛል የሚለውን ይዞ የመውጣት መብት እንዳለው መንግስት ያስቀመጠው እንዳልከው በሆደ ሰፊነት ያስቀመጠው አለ። የፖለቲካ ምህዳሩን ለማስፋት ካለው ቁርጠኛነት የሰራው አለ። ያንን መነሻ አድርገው በመጀመሪያ ላይ የነበረው ሁኔታ ላይ ብዙ ችግር አልነበረም። ሁለተኛው ጋር የነበረው ነው ለምሳሌ የመንገድ አካፋዮችን፣ የግለሰብ መኖሪያ ቤቶችን፣ የተቋማት አጥርና መስሪያ ቤቶችን ጭምር የፓርቲያቸውን አርማ እንቀባለን አትቀቡም፣ እንደዚህ እናደርጋለን አታደርጉም በሚለው ላይ የተከሰተ ችግር ነው። የሁለተኛው ችግር ትንሽ መልኩን ቀይሮ ከታሰበው አቅጣጫ ውጪ ወጥቶ በሰው ላይ በንብረት ላይ ጉዳት ለማድረስ ታስቦ የነበረውና የኛ ዝግጅት ከበቂ በላይ ዝግጅት አድርገን ነበር ብዬ መናገር እችላለሁ። አስቀድሞ በመንግስት ደረጃ ይታወቃል። ለምሳሌ በጣም በርካታ የሆኑ እንደዚህ አይነት የህዝብ ስብሰባዎች በአደባባይ ላይ በሚደረጉበት ቦታ ላይ አዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ
ከሌሎችም ጸጥታ አካላት ጋር በጋራ ሆኖ በስውርና በግልጽ ጥበቃ ላይ የከተማው ሰላምና ደህንነት ችግር እንዳያጋጥመው ህዝቡ በሰላም ወጥቶ እንዲገባ የፈለገውን ሀሳቡን አራምዶ ጭምር በሰላም እንዲገባ ጠንካራ የሆነ ስራ አሰራር ነበረውና በሁለተኛው ላይ በተለይ ከቅድም ላልካት ወደ 28 ሰዎች የሞቱበት በርካታ የሆነ ንብረት የወደመበት የፖሊስ አባላትም ጭምር በርካታ የቆሰሩበት የተፈጠረው ከኋላ የነበረውን ስሜት እዛው የነበረው ሰዎቹ ስሜታቸውን ገዝተው ሲተትም ከሆነ ሲተቱን መጠየቅ የሚገባው አካል መጠየቅ ሲገባቸው ህግም በራስ ስልጣን ለማስፈጸም ባደረጉት ሁኔታ ፖሊስ ወደ ጣልቃ ገብቶ እርምጃ ከወሰደ በበለጠ የከፋ ጉዳት ሊደርስ ስለሚችል ጥንቃቄ በተሞላበትና በከፍተኛ ኃላፊዎቻችን መመሪያ የተሰጠበት ሊደርስ የሚችለው ጉዳትና አደጋ የቀነሰበት ነው እንደም ብዬ። እሺ አመሰግናለሁ። እንግዲህ ፖሊስ እነዚህን 1204 ሰዎችን ተጠርጣሪ ወንጀለኞች ናቸው ብሎ ሲይዝ ከያዘ በኋላ ሊፈጽማቸው ይገቡ የነበሩ ነገሮች ምንድናቸው? አንደኛው ጥያቄ እሱ ነው። ሌላኛው ነገር ደግሞ ያው ፖሊስ የያዘው አንደኛው ሽሻ ቤት ውስጥ የነበሩ በአሰሳው ጊዜ የያዛቸው ነገሮች አሉና እነዚህ ነገሮች ከህግ አንፃር እንዴት ነው የሚታዩት የሚለውን አንድ ላይ ይመልሱ። እሺ አመሰግናለሁ። እንግዲህ በመሰረቱ ፖሊስ በመርህ ደረጃ ምንድነው ፖሊስ የፖሊስ ስራ ወንጀል መከራከር ነው፣ ወንጀል ይከላከላል። ሁለተኛ ደግሞ ወንጀል ተፈጽሞ ሲገኝ ደግሞ ያን ወንጀል ይመረምራል። በዚህ ጊዜ ምንድነው በተለይ በሁለተኛው በምርመራ ጊዜ ምንድነው ፖሊስ ዜጎችን በቁጥጥር ስር የሚያውልበት ሁኔታ ነው ያለው ማለት ነው። ዜጎችን በቁጥጥር ወይም በእስር ላይ በሚያውልበት ጊዜ እንግዲህ የፖሊስ አንዱ ስራ ወንጀል ተፈጽሟል ብሎ በገመተ ቁጥር ወይም ወንጀል ፈጽመዋል የሚል በቂ ማስረጃ ወይም በሚገባ ሊያስጠረጥር የሚችል ምክንያት አለኝ ካለ ለመያዝ እንደሚችል ህጉም ይፈቅድለታል። ነገር ግን ፖሊስ እንዲሁ ዜጎችን ከየትኛውም ቦታ እያፈሰ እያሰረ ይይዛል ማለት አይደለም። የሚይዝባቸው ህግ ያስቀመጣቸው አሰራሮችና የህግ መርሆች አሉ። አሁን በተያዘውና አሁን በተነሳው ጉዳይ ላይ ግን 1204ቱን በተመለከተ ከያዘ በኋላ ወደ ማረሚያ ከታቸዋለሁ ወደ ማነጽ ከታቸዋለሁ ብሎ ያለውን በተመለከተ መጀመሪያ ምንድነው መደረግ ያለበት የነበረው? እነዚህን ሰዎች እነዚህን ተጠርጣሪዎች ከያዘ በኋላ የመጀመሪያው የፖሊስ ስራ የሚሆነው በ48 ሰዓት ውስጥ ወደ ፍርድ ቤት ማቅረብ ነው። እንግዲህ የፖሊስ አንድን ሰው የመያዝ ስልጣን ቢኖረውም ግን ላልተገደበ ጊዜ እሱ ለፈለገው ያክል ሰዓት ማቆየት አይችልም። የፖሊስ ስራ በፍርድ ቤት ሂደት ውስጥ ማለፍ አለበት። በፍርድ ቤት ሂደት ውስጥ ሲያልፍ ደግሞ ህግ በቂ ነው ብሎ ሁኔታዎችን ገምቶ ያስቀመጠው የጊዜ ገደብ አለ ማለት ነው። ይሄ የጊዜ ገደብ 48 ሰዓት ውስጥ ፍርድ ቤት መቅረብ አለባቸው። ስለዚህ በ48 ሰዓት ውስጥ እነዚህን በወንጀል ጠርጥሬያቸዋለሁ ብሎ ከተለያየ ቦታ የሰበሰባቸው እንግዲህ የተሰበሰቡት ከመግለጫው እንደሰማ ነው የተወሰኑት ሰላማዊ ሰልፍ ላይ ወጥተው ከአላግባብ የተለያዩ ድርጊቶችን ሲፈጽሙ አግኝቻቸዋለሁ ያላቸውን፣ ሁለተኛ ደግሞ በተለያዩ ቦታዎች በከተማው አሉ በተለያዩ ቦታዎች ለምሳሌ በሲሻ ቤቶች፣ በጫት ቤቶች፣ በቁማር ቤቶች አግኝቻቸዋለሁ ያላቸውን ሰዎች ነው። እነዚህ ሶስቱን ከተለያየ ቦታ ያሰረውና በ48 ሰዓት ውስጥ ወደ ፍርድ ቤት ማቅረብ አለበት። ይሄ 48 ሰዓት በመሰረቱ ህገ መንግስቱም ላይ ያለ ህገ መንግስታዊ የዜጎች መብት ነው። ህገ መንግስት ላይ በግልጽ የተቀመጠ የዜጎች መብት ደግሞ ማንኛውም የመንግስት አካል በተለይ ህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚ የሚባሉት በህገ መንግስቱ ላይ የተቀመጡ በተለይም በህገ መንግስት በ1987 በወጣው የኢፌዴሪ ህገ መንግስት
ምዕራፍ 3 ላይ ምዕራፍ 3 ላይ በዝርዝር የተቀመጡትን የማክበር የማስከበር ኃላፊነት አለባቸው። በተለይ ደግሞ ብዙዎቹ ሰብአዊና ዲሞክራሲያዊ መብቶችን በተመለከተ ገደቦቹና እነዚህን መብት የማስከበር ኃላፊነት በመንግስት አካላት ላይ እየወደቀ ነው። በተለይ በስራ አስፈጻሚው ላይ እንግዲህ ፖሊስ አንዱ የህግ አስፈጻሚ ከሚባሉት የመንግስት መዋቅሮች ውስጥ የሚመደብ ነው። ስለዚህ እነዚህን መብቶች ከማንኛውም አካል በበለጠ ህገ መንግስታዊ ዋስትና ያገኙ መብቶች በመሆናቸው ማስከበር አለበት። አሁን በተያዘው ጉዳይ ላይ ግን ስናየው በ48 ሰዓት ውስጥ ፍርድ ቤት ቀርበው ነበር ወይ የሚለውን ነገር በፖሊስ ምንም የተነገረ ነገር የለም፣ ግልጽ አይደለም። በተለያየ ጊዜ ነው የያዛቸው። መግለጫ በተሰጠበትና ተያዙ በተባለበት ጊዜ በነበረው የቀናቶች ቢያንስ ከሳምንት እንደውም በተለያዩ ሚዲያዎች ነገሮች የበለጠ በተለያዩ ከተገለጹ በኋላ ከሳምንት በኋላ ነው ማብራሪያ የተሰጠባቸውና በዚህ በ48 ሰዓት ውስጥ ፍርድ ቤት ያልቀረቡበት ሁኔታ ነው ያለው። ስለዚህ ይሄ መሰረታዊ የዜጎችን መብት የሚጥስ ነው። በ48 ሰዓት ውስጥ መቅረብ ያለበት አንደኛ የእስሩንም ህጋዊነት በፍርድ ቤት ማረጋገጥ ስለሚገባ ነው። ፖሊስ ጠርጥሮ በወንጀል ጠርጥሬያቸዋለሁ ያላቸውን ሰዎች የመያዝ መብት ቢኖረውም ግን ያሰራቸው ሰዎች ሁሉ ወንጀል በትክክልም በህግ የተቀመጠ በህግ ወንጀል ነው ተብሎ የተደነገገን ድርጊት ወይም ግድፈት ፈጽመው ነው ወይ የሚለውን ነገር ፍርድ ቤት ማረጋገጥ ስላለበት ነው በተወሰነ ጊዜ ገደብ በ48 ሰዓት ውስጥ ማቅረብ አለበት የሚባለውና የእስሩን ህጋዊነት ማስረዳት ነበረበት። እነዚህ ነገሮች አልተደረጉም። በ48 ሰዓት ቀርቧል አልቀረቡም የሚለው ነገር ፖሊስ አላስረዳም። የእስሩንም ህጋዊነት ማስረዳት ነበረበት በዚህ በኩል ለፍርድ ቤት። ይሄንንም ፍርድ ቤት በተለይ የ1204ቱን በተመለከተ አላደረገም። ስለዚህ ፍርድ ቤት ሳይፈቅድለት ከ48 ሰዓት በላይ ማቆየቱ የዜጎችን ህገ መንግስታዊ መብት የሚጥስ ነው። ይሄንንም እንግዲህ በፖሊስ የሚሰጡት ምክንያት ካለ ምን ይሆናል። ግን አንድ ቅድም ካነሳቸው ነጥቦች ውስጥ ምንድነው ወደ ጦር ላይስ መሄድ ነበረባቸው ወይስ ወደ ሰንዳፋ እንደዚህ አይነት ፖሊስ ሊወስድ ይገባ ነበር በሚለውን የተነሳ ነገር አለ። ይሄኛውን በተመለከተ እንግዲህ የህጋዊ ስነ ስርዓቱ ምንድነው? ፖሊስ አንድም በወንጀል ጠርጥሬ ያለውን ሰው ሊይዝ ይችላል። ሲይዝም በፍርድ ቤት መያዣ ሊሆን ይችላል። በፍርድ ቤት መያዣ ሳይወጣላቸውም የሚይዝባቸው ልዩ ሁኔታዎች ህጉ ያስቀመጣቸው ነገር አሉ። በሁለቱም መንገድ ቢሆንም ግን በፍርድ ቤት ቀድም እንደተገለጸው በፍርድ ቤት ስርዓት ውስጥ ካለፉ በኋላ ጥፋተኛ ናቸው ተብሎ ጥፋተኝነታቸው ተረጋግጦ ፍርድ ቤት በማስረጃ ካረጋገጠ በኋላ ለሚገባቸው ጥፋት የሚያገኙትን ቅጣት ፍርድ ቤት ነው የሚያስቀምጠው። አሁን ግን ምንድነው ፖሊስ እያለ ያለው እነዚህን ሰዎች ወስጄ እኔ አርማቸዋለሁ፣ እኔ አንጼ ለህብረተሰቡ መልሳቸዋለሁ ያለው ከፖሊስ ስልጣንና ተግባር ውጪ ነው። ከህግ አግባብ ስትሪክትሊ ካየ ነው ማለት ነው። የፖሊስ ስልጣንና ተግባር በተለይ የአዲስ አበባ ፖሊስ ስልጣንና ተግባሩ በደንብና በአዋጅ የተቀመጠ ነው። ስለዚህ ፖሊስ አንድን ሰው አስሮ ወደ ሆነ ቦታ ወስዶ አንጬ እለቃለሁ የሚልበት ምንም ህጋዊ መሰረትም የለውምና ይሄንን ያደረገበት አግባብ ከህግ አንጻር ካየ ነው ተገቢነት የለውም የሚል ነው። እዚህ ላይ ምናልባት አንድ ተጨማሪ ነገር ፖሊስ አርሜ መልሳለሁ ካለ እነዚህ ሰዎች መታረም አለባቸው፣ አጥፊዎች ናቸው የሚል መደምደሚያ ላይ ደርሰዋል ማለት ያስችላል በሌላ መንገድና ይሄኛውን መደምደሚያ ደግሞ መስጠት የሚችለው ፍርድ ቤት ነው። ፍርድ ቤት ባልደረሰበት መልኩ ይሄኛውን ነገር ማድረጉ ተገቢ ነው ወይስ ተገቢ አይደለም የሚለው እንግዲህ አነጋጋሪ ነው የሚሆነው። ኮማንደር ይመልሱልን ይሆናል። ግን እስቲ ወደዚህ ልምጣና አሁን እየተነሱ ያሉትን ሀሳብ እንግዲህ የሰሙ ነውና የሰብአዊ መብት ኮሚሽን እንግዲህ በህገ መንግስቱ የተጣለበት ኃላፊነት አለ፣ መብትና ግዴታ አለ። በተለይ የኢትዮጵያ ሰብአዊ መብቶችን በተመለከተ
ባለፈው ጊዜ ቡራዩ ላይ በተፈጸመው ችግር መግለጫዎችን አውጥታችሁ እንደነበር ሪፖርት አቅርባችሁ እንደነበር ይታወቃልና ይሄኛው ነገር ላይ ምን የተንቀሳቀሳችሁት እንቅስቃሴ አለ? አንደኛው ነገር ይሄኛው ነው። እኔ አልሰማውም እስካሁን ድረስ ከእናንተ አካባቢና እሱ ላይ እስቲ የተወሰነ ነገር ነገር። እሺ፣ ቆይታውን የሚወስነው የዳኝነት አካል ነው እና አሁን የተባሉት ሰዎች የተያዙበት ሁኔታ እና ይሄ የማረም የማነጽ ፕሮግራሙ ያዘዘው አካል ማለት ነው ፍርድ ቤት ነው ወይ መታወቅ አለበት ወይስ ፖሊስ በራሱ ነው ወስኖ ልጆቹን እስረኞች አይደሉም ተጠርጣሪዎችም አይደሉም ዝም ብዬ ለማነጽ ነው ወይ የሆነ ጀስቲፊኬሽን ግን ማቅረብ አለበት። ሌላው እንግዲህ ቅድም የመከላከል ስራ መስራት አንዱ ዋናው ዋስትና ሴፍቲ። እኔ ትጥቅ ፈትቼ ምንም ጠመንጃ ሳይዝ በሰላም እዚህ ከተማ ውስጥ የምንቀሳቀሰው ፖሊስ ይጠብቀኛል። ይሄ ሁሉ ሰው ንግድ ቤቱን ኢኮኖሚውን የሚያንቀሳቅሱ ሰዎች ደህንነቴ የተረጋገጠ ነው ብሎ ነው ይሄ ሁሉ ካፒታላቸውን ሱቅ ውስጥ ምናምን የሚኖር። ስለዚህ ሁል ጊዜ ፖሊስ ዋናው ስራ የመከላከል ስራ መስራት የሰውን ደህንነት ማስከበር ነው እና በአሁኑ ጊዜ ግን እየታየ ያለ ሁኔታ ፖሊስ ይህንን ዲዩቲውን ይህንን ግዴታውን በመወጣት ረገድ ክፍተቶች እየታዩበት ነው። ባለፈው ጊዜ ለጠቅላይ ሚኒስትሩ ድጋፍ በተወጣ ጊዜ የደረሰው ጉዳት አለ። በአጭር ጊዜ ውስጥ ብዙ ሴኩሪቲ እና ደህንነትን ከማስከበር አኳያ ክፍተቶች እየታዩ ነው እና ይህን ካልኩ በኋላ አሁን ለጠየቅኝ ጥያቄዎች ይሄ አሁን በቅርብ ተከስቶ 28 ሰው ከሞተ በኋላ ኮሚሽናችን የአሟሟቱን ሁኔታ ብዙ ወደ 5 ቡድኖች አቋቁሞ እያጣራ ምርመራ እያካሄደ ነው። በቡራዩም የተከሰተውን ሁኔታ መንስኤውን ሁኔታውን ሁሉ መርምሮ ሪፖርት እያጠናከረ ነው። ሪፖርቱ ሲያልቅ ያው መግለጫም ያወጣል። ሌላው ቡድን አሁን የተባሉ አካባቢዎችም ተሰማርቶ ሁኔታዎችን እያጣራ ይገኛል። ግን እንደው ምናልባት እዚህ ከተማ ውስጥ ከታሰሩት ውጪ አሁን ጦል ላይ ያሉት በዋናነት 1204 ላይ ነው እየተነጋገረን ያለ ነውና እነሱ እዛ ባሉበት ሁኔታ መቆያቸው አሁን ለምሳሌ ቀደም ከህግ አንፃር እንደተነሳው እነዚህ ሰዎች ፍርድ ቤት ካልቀረቡ በአንቀጽ 19 ንዑስ አንቀጽ 3 ላይ ያለው መብቶቻቸው ተጥሷል ማለት ነው። በሌላ መንገድ የዋስትና መብት ይጠበቅላቸው ነበር ፍርድ ቤት ቢቀርቡ፣ ይሄ መብታቸው ተጥሷል። ሌላኛው የነጻነት መብት ህገ መንግስቱ ያጎናጸፋቸው መብት ተጥሷል። ከተደነገገው ስርዓት ውጪ ያለመያዝ መብት ነበራቸው። እነዚህ ነገሮች አሉ። ይሄ ባለበት ሁኔታ የሰብአዊ መብት ኮሚሽን በዚህ ላይ ስፔሲፊክ መግለጫ ያልሰጠው አያያዙ ልክ ነው ብሎ ነው ወይስ እንዴት ነው? እስቲ ከዚህ ሊሆን አይችልም። በጭራሽ ሊሆን አያያዙ ልክ ነው ብሎማ ሊሆን አይችልም። መግለጫ ዝም አላለም። ያሰማራቸው ቡድኖች ምርመራቸውን ጨርሶ ስላልመጡ ነው እና መጥተው ሲመጡ ፐብሊክሊ ኦፕንሊ በግልጽ እንትን ሪፖርቱን መግለጫውን ይሰጣል። ጨርሶ ስላልመጡ ነው እንጂ በጭራሽ አሁን እርሳቸው ሊያስረዱን ከቻሉ አላቅም እንጂ። ሌላው አንድ ነገር አቶ አዳንም ያልገለጸው አንድ ሰው መታሰር ደግሞ ያለበት ኦፊሻሊ በሚታወቅ በተመዘገበ